ጉድ ኦ ማይ ጎድነስ ዛሬም እያለቀሱ ሊመጡብን ነው እናንተ። እኔ ግን የሆነ ነገር ሰምቻለሁ ጋይስ፣ ልንገራችሁ ወይስ ልተው? ስለ ሄርሜላ ማለት ነው። ስለ ሄርሜላ የሆነ ነገር ሰምቻለሁ። መስማት ከፈለጋችሁ መጀመሪያ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ከዛ ነግራችኋለሁ። ወዮ ሄርሜላ በምን ቀን ነው ከአብርሽ ጋር የሆንሽው? በምን ቀን ነውና አሁን ዋናው ቅድና ፕላኑ ሄርሜላና አብርሽን ማለያየት ነው አሉ ማለት ነው። ይሄን ለማድረግ ደግሞ ምን ሊያደርጉ ነው? ሄርሜላን ከወንድ ጋር አርገው ቪዲዮ ይቀርጹና አስተኝተው ከዛ ለአብርሽ ሊልኩለት ነው ቪዲዮ። ከዛ በኋላ አብርሽ ከሌላ ወንድ ጋር ሆና ነው የቀረችው፣ ከሌላ ወንድ ጋር ሆና ነው የጠፋችው፣ አሁን ሰሞኑን የሰነበተችው ከወንድ ጋር ነው ብሎ እንዲያስብ ያደርጉና ከዛ አብርሽ ሄርሜላን እንዲጠላት በላይ ላይ ወንድ ደረበችብኝ ምናምን ብሎ ከሷ እንዲርቅ አስበው ነው። በቃ ሀራስ ይሄ ነው። ሌላ ምንም እቅድ የላቸውም ብዬ ነው ማስበው። ከዛ ውጭ ግን ልጅቷ በጣም ከባድ ነገር ነው እንደዚህ አይነት ነገር በነገራችን ላይና እንደዛ አርገው አብርሽና ሄርሜላን ማለያየት ፈልገዋል። ሶ እንደዛ ሊያደርጓት ነው የሚባል ነገር አለ። እንግዲህ ይሄ ነገር እውነት ነው ውሸት ነው በኋላ የምንሰማው ነገር ነው። ምክንያቱም ጎረምሶቹ በጣም እየፎከሩ ነው እንዳግቷት የሚያስታውቅባቸዋል ምናምን ይስቃሉ ምናምን። ብቻ ዳኒ ደግሞ ካሁን በፊት አቃታለሁ ብሎ አለኝ። ባለፈው ደግሞ ኤፍሬም ሄርሜላን ሊጋውዝሽ ብሎ ለምን ወሰዳትሽ? ወስዶ ምን እንዳረጋት አይታወቅም። አብርሽ በእርግጥ ከዛ በኋላ በስልክ እንዳወራትና እንደዛ ማድረግ እንዳለበት ኤፍሬምን እያስጠነቀቀው ነበረ። ግን ወስዶ ምን እንዳረጋት አይታወቅም። ብቻ ዋናው ቅዱ ኤፍሬም ሩታ እንግዲህ ከአንድ ወር በኋላ አብርሽኔ ነው ብላለች። ስለዚህ ዋናው ነገር የመጀመሪያ ተግባራቸው ምንድነው? ሄርሜላን ማስወገድ። ከዛ ሄርሜላን ከአብርሽ ካራቁ በኋላ ሩታና አብርሽን የማቀራረብ ስራ ይሰራሉ ማለት ነው። እንደዛ ነው። ይሄን እኮ ሄርሜላ መሀል ላይ ባትሆን ባለፈው ሩታ አብርሽን አብረን እንሁን ስትለው አብራት ይሆን ነበረ። ሄርሜላ ስላለች ነው አብሬሽ አልሆንም ከዚህ በኋላ ያላት እንጂ እሷ ባትኖር ነው በእርግጠኝነት አብራት ይሆናልና ሩታ በዚህ ልክ በግድ አብርሽን ያንቺ ለማድረግ መጣር ይሄን ነገር ብታረጊም እርግጠኛ ነኝ አብርሽ ካንቺ ጋር ይሆናል ብዬ አላስብም። በቀል መሆን የለበትም። አሁን የሩታ አድናቂዎችም ሆነ ዳኒም ሆነ ሩታም ሆነች አብርሽን ራቁቱን የቀረጹ ሄርሜላን ከወንድ ጋር አድርገው የማይቀርጹበት ምን ምክንያት የለም። የሆነ ተቃቅፎ ተኝተው ምናምን ይሄው አብርሽ ጉድኒ ምናምን ብለው ሊቀርጹት ይችላሉ። ሄርሜላ ደግሞ አብራ እንድተኛ የሚያደርግ ወይ እንቅልፍ መድኃኒት ይሰጧታል ወይ የሆነ ነገር ያደርጉና ቪዲዮ ቀርጾ ለአብርሽ ይልኩለታል። ከዛ አብርሽ ለካ የጠፋችው ከወንድ ጋር ሆና ነው ስልኳን ማታነሰው ለካ ከወንድ ጋር ስለነበረች ነው ብሎ ያስብና ከዛ በኋላ አብርሽ ከሄርሜላ መራቅን ይወስናል ማለት ነው። እኔ የተረዳሁት ነገር ይሄ ነው ዋናው ያገቱበት ምክንያት። ምክንያቱም ስልኳ ከጠራ ማታነሳ ከሆነ ምናምን ስልኳ ከጠራ ደህና ናት ማለት ነው። ስለዚህ እንዳታነሳ ያደረጓት እነሱ ከሆነ ወንድ ጋር አድርገው ወይ ሳይለንት አድርገው ሆነ ቦታ ይደብቃሉ ምናምን እንደዛ አይነት ነገር አድርገዋት ነው ብዬ ነው እኔ በአእምሮ እያሰብኩ ያለሁትም አንዳንድ ሰዎችም እየነገሩኝ ማለት ነው። ሲቀጥል ደግሞ እርስ በርሳችሁ የምትጣሉ ሰዎች የሄርሜላ የሩታ ምናምን የተባላችሁ የእንትና ደጋፊ የምትባባሉ ሰዎች እነሱ በነገራችን ላይ ይሄን ድራማ ተመካክረው ሊሆን ይችላል። ይሄን ማሰብ አለባችሁ። ከመጣላታችሁ በፊት እውነትም ሊሆን ይችላል ውሸትም ሊሆን ይችላል። አንደኛ ተመካክረው ሩታን ሄርሜላ እኮ ይሄን ስራ ነው የሰራች ዘንጣ ሊሆን ይችላል። ግን ለቪዲዮ ሲባል ይሄን ነገር አምጥተውት ቢሆንስ በግሩፕ ቪዲዮ ዩቲዩብ ለመስራት ሲሉ አብርሽ እኮ በቃ አመቱን ሙሉ መነጋገሪያ መሆን ነው የሚፈልገው። አመቱን ሙሉ ስለሱ እንድናወራ ነው የሚፈልገው። አመቱን ሙሉ ሁሉም ሰው ስለነሱ እንዲያወራ ነው የሚፈልገው። ሶሻል ሚዲያ ላይ ተጽዕኖ መፍጠር ነው የሚፈልጉት። ስለዚህ ሆን ብለውም ሊሆን ይችላል ተመካክረውም ሊሆን ስለሚችል እናንተ መጥፎ ቃላት እየተነጋገራችሁ ባትጣሉ ባትሰዳደቡ ጥሩ ነው ብዬ አስባለሁ። ምክንያቱም እውነት ይሁን አይሁን ምንም ያረጋግጣችሁት ነገር የለም እና ታዲያ ሰው እንዴት ነው ታሞ እንደዚህ ታግቶ ካሜራ እየደቀኑ በየተራ እየመጡ የሚያለቅሱብን ማለት ነው። አንዳንዴ እውነት ሁሉ አይመስለኝም። ሰው የታገተበት ሰው እኮ በጣም ይደናገጣል፣ በጣም ይደብረዋል፣ በጣም ይከፋል፣ በጣም ይጨናነቃል እንጂ እንደዚህ በተለይ ወንድምዬ አሁን በጣም ተረጋግቶ ነው እያወራ ያለው ማለት ነው። በጣም ተረጋግቶ የሆነ እህቱ የጠፋችበት ሳይሆን በቃ በምቾትና በድሎት ያለ ምንም የጠፋው አይመስልም። እቃ ራሱ የጠፋው አይመስልም። እንኳን እህቱ እንኳን ሰው የጠፋበት እቃ የጠፋው አይመስልም። እንደው ጅንን አባባሉ። ስለዚህ እነሱ ድራማ እየሰሩብን ሊሆንም ይችላል ተመካክረው። እውነት ሊሆንም ይችላል ድራማም ሊሆን ይችላል። አንደኛ ሄርሜላን ከአብርሽ ለመለየት እችን መንገድ መጠቀም ፈልገዋል። ሄርሜላን አግተው ማስጠንቀቅ፣ ከዛ ደግሞ የሆነ ወይ ቪዲዮ ቀርጾ መያዝ ብቻ የሆነ ነገር አድርገው ከአብርሽ ጋር እንዲለያዩ ማድረግ። ከወንድ ጋር አድርገው ቀርጾ በእርግጠኝነት ይልኩለታል ብዬ ነው የማስበው። እንደዛ አድርገው ሄርሜላና አብርሽን እንዲለያዩ ማድረግ ነው ዋናው እቅዳቸው። ሪል የሆነ ታግታ ከሆነ
ከሆነ ማለት ነው። ሌላ ማንም ያግታታል ብዬ አላስብም። በሩታ ሳይድ ያሉ ጎረምሶች ናቸው። ሩታ ትኖርበታለች ብዬ አላስብም። ግን እነሱ ባለፈው ታይ እያሉ ሲያስጠነቅቋት ስለነበረ እነሱ እልህ ሊወጡ በቃ ከአብርሽ ጋር በጣም እልህ ተያይዘዋለኝ። ስለዚህ እነሱ ይህን ነገር አድርገው ቪዲዮ መስራት ይፈልጋሉ። ባለፈው ራሱ የአብርሽን የራቁት ቪዲዮ ይዘው አብረው እንትን ሲሉ ስለነበረ ለምንም ይራራሉ ብዬ አላስብም። አብርሽን ራቁቱን የቀረጹ ሰዎች ጭራሽ ለሄርሜላ ይራራውላታል ብዬ አላስብም። አብርሽ ስንት ነገር አድርጎላቸው ዩቲዩባቸውን ሁሉንም አሳድገው እንደዛ አድርጎ እሱን ራቁቱን ቀርጸው እናዋርዳለን እያሉ ሲያስፈራሩ ሲዝቱ የነበሩ ሰዎች አሁን ደግሞ ሄርሜላን እንኳን ከወንድ ጋር ብዙ ነገር አድርገው ሊቀርጿት ይችላል። ደግሞ እሷ አታቅም እንዳታቅም ያረግ ነገር ይሰጣታል። ከዛ በቃ እንደፈለጉ ማድረግ ይችላሉ ማለት ነው። እንደዛ ሊሆን ይችላል። ሌላኛው ግን መጀመሪያ ግን ለምን ሰላም አላችሁ? 6 ደቂቃ። አረ በስመ አብ። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን በኮሜንት ስጡ፣ ግን አትሳደቡ። የምር የምትሳደቡ ሰዎች አንቺ ቅራቅም፣ አንቺ ቆሻሻ፣ አንቺ ምናምን የምትሉ ሰዎች ሰላም ነው? እንዴት ናችሁ? እግዚኦ መሐረነ ክርስቶስ። አሁንም ስድብ ላይ ናችሁ? ወይኔ ጉዴ! የኔ ውዶች አትሳደቡ። አይ ሞኝ ነገር ለምን እንደምትናደዱት ግን የዩቲዩብን ባህሪ አታውቁም እንዴ? አትናደዱ፣ የምር አትናደዱ። ማንም ሰው በራሱ ቻናል የፈለገውን አስተያየት መስጠት ይችላል። መከልከል የሚችለው የሚሰራበት ሰው አሁን አብርሽ፣ ሄርሜላ፣ ሩታ ምናምን መከልከል ይችላሉ። በእኔ ፎቶ አትስሪ፣ ስለኛ ለምን ታወሪያለሽ ማለት ይችላሉ። እነሱ ራሱ አይችሉም ወይ ቻናል ማዘጋ ምናምን ሊችሉ ይችላሉ፣ ግን አትስሩ ማለት አይችሉም። ሶሻል ሚዲያ የመጣ ሰው ግዴታ በእነሱ ላይ አስተያየት ይሰጥባቸዋል። በሚሰሩት ነገር ላይ በምናየው ነገር ላይ አስተያየት መስጠታችን ስለማይቀር በእኛ አትስሩ፣ በእነሱ አትስሩ፣ ስለነሱ አታውሪ፣ አንቺ ቆሻሻ፣ አንቺ ምናምን የምትሉ ሰዎች መልካም መቃጠል የሩታ በግ ምናምን የምትሉ ሰዎች ደግሞ እኔ ማንም በግ አይደለሁም ሀበብቴ፣ የማንም በግ አይደለሁም። ማንንም አላደንቅም፣ ማንንም አልደግፍም። ግን የተሰማኝን አስተያየት እሰጣለሁ። የሆነ ሰው ትክክል ካልሆነ ትክክል አይደለም ብዬ ነው አስተያየት የምሰጠው። ልክ ስህተት ከሰራ ስህተት ሰርቷል፣ ትክክል ከሆነ ደግሞ በትክክለኛነቱ አደንቃለሁ፣ አበረታታለሁ። ከተሳሳተ ሰው ደግሞ ስህተቱን እንዲያርም ምክር እሰጣለሁ። ገባችሁ? የሄርሜላ ነገር ብዙዎቻችሁ እያሳሰባችሁ ነው። እስካሁን አልተገኘችም። የት ናት? የት ሄደች? ማን አረጋት? ሩታ በርዝግታባት ነው፣ ቆልፋባት ነው፣ ሽንት ቤት አርጋት ነው፣ መኝታ ክፍል አርጋት ነው የምትሉ ሰዎች አላችሁ። እኔ ግን ሩታን አልጠረጥራትም። ሩታ አትመስለኝም። በእሷ ፓርት አንደኛ ኤፋ እንዴት ነው እንደዚህ ጨክኖ በወንድሙ ሚስት ላይ እንደዚህ የሚያደርገው? ነው ከወንድሙ ጋር እስከ መጨረሻው መቆራረጥ ፈልጎ ካልሆን እንደዛ ያደርጋል ብዬ አላስብም። ኤፍሬም ማለት ነው። ሩታም ቢሆን በዚህ ልክ አቅም ኖሯት ምናምን ሄርሜላ እንደዚህ ማስደረግ አትችልም። የእሷ ጄሊዎች አሉ፣ በዛ ዩቲዩብ መስራት የሚፈልጉ የማያደርጉትን የማያውቁ ህፃኖች አሉ። ሩታ አሁን አብረሽ የሆነ ነገር እንዲሆን እንዲከፋ አትፈልግም። እነሱ ግን ጣጣ የላቸውም፣ ኬርለስ